እውነት ለመናገር ሩታን ወደ ራሷ ሊመልሳት ያልቻለው በሩታ ላይ የምንፈርድ ብዙዎች አለን። እንደዚህ ነሽ እንዲህ ነሽ ምናምን እያልን ማለት ነው። ኮመንት ላይ ገብቼ ሳነብ አብርሃም ሩታ ጋር ሲሆን የሚያደርገውና ከዛች ተው ከተባለች ከህይወቴ ውጪ ከተባለች ሴት ጋር እየሄደ የሚያደርገው ነው። ሩታን አላገናኝሽ እያለ ወደኋላ እየመለሰ በቃ በነገር እንድትጠመድና ወደ ራሷ እንድትመለስ የማያደርጋት። ልትናገር ስትል አይታችኋት እንደሆነ አይኗን ባያቀራል። ልትናገር ስትል ይቅር ብላ ዋጥ ታረጋለች። ብዙዎቻችሁ ያልተረዳችሁት ነገር አለ። ያንን ነገር ለማስረሳትና ወደኋላ እንዳትመለስ እኮ ማድረግ ያለበት እራሱ ባለቤቱ አብርሃም ነው። ከዛች ጋር ፈጽሞ መገናኘት የሚባል ነገር ማድረግ የለበትም። ለምን ራሷን ማንጠልጥላ አይደለም በአንድ የጠቅላላ መድኃኒት ዋጥ አድርጋ ድብን ለምን አትልም? አይመለከተውም። እዛ ጋር እሷ ህይወቷ እንዳይበላሽ እየሄደ ምን ሆነሽ ነው ለምንድን ነው እያለ ከሷ የሚሰማው ሌላ። ሩታ ጋራ ሲመጣ ደግሞ ሩታ ጋር የሚያደርገው ሀቅ ለሩታ ያለው ስሜት ለልጁ ያለው ፍላጎት ሌላ። እንዲሆኑ አይደለም ትዳር ወይንም ፍቅር ወደ ነበረበት የሚመለሰው። በቃ መምረጥ ወይ ልጁን የልጁን እናት ወይችን በህይወቱ ጣልቃ ገብታ አንድ ሲጀመር ጀምሮ እስካሁን ድረስ እንደ ሙጫ ተጣብቃ ልላቀቅ ብላ ያለችውን መምረጥ። እሷም ጋር እዚህም ጋር እየሄደ እቺንም ወደኋላ እየተመለሰች ጭራሽ ነገር እንድታብሰለስል ሚዲያው በዛ ላይ ካሌብ የሚሉት ከየት እንደሚያመጣ አናቅም። በአሁን ሰዓት እንኳን አይደለም ወረቀት ሰው ፎርጅድ እየተሰራ በሰው እንትን እየተነገደ ያለበት ሰዓት ላይ ነን ያለ። የወርቁ እንትን የተሰራው የሆነው ብሎ ለእዩ ሰጥቶ ከእዩ ጋር ሌላ ደረጃ ውስጥ የሚገባቡት ማለት ነው። ምንም ነገር ፎርጅድ ከመሰራት ወደኋላ የሚል ነገር የለም። ማመን ከፈለገ አብርሃም ወርቁን ሄዶ መልሶ ወይ ሽጦ ትክክለኛ የእሱ ገንዘብ ከሆነ እራሷና እሱ ሄደው የምትፈልገውን በምርጫ ማስገዛትና መግዛት ይችላል። በቃ ውዝግብ ከሚያስነሳባት እሷም አይምሮዋ ላይ እሱም ከዛችኛዋ ጋር ዳግም ላለመገናኘት ወስኖ በቃ ከህይወቴ ውጪልኝ አልፈልግሽም፣ የፈለግሽውን ሆነሽ መኖር ትችያለሽ፣ እኔ እዚህ ጋር በቃ እየተጎዳሁኝ ነው፣ ልጄን ማግኘት ልጄን ማየት ባለቤቴን ማጣት አልፈልግም እና አቤል እንዳመጡሽ የፈለጉትን ያድርጉሽ ብሎ ኮስተር ብሎ እዚህ ጋር እንደ ወንድ ተናግሮ ወደ ራሱ ተመልሶ ወደ ትዳሩ መስተካከል ሲገባ እንዴ ማንን ትመን? ሩታ እውነቷን ነው። ማንን ትመን? ሚዲያው ብዙ ነገር ይልላታል። እሷ ጋር ሄዶ ሲገናኝ ምን ሆነሽ ነው? አሁን ደግሞ የመጣችው ድራማ አለ። እርጉዝ ነኝ ብላ ከማን ታርግዝ እንዴት ታርግዝ ከምን ታርግዝ ሳይታወቅ እርጉዝ ነኝ የሚሉት ነገር ደግሞ ጭንቅላቷ ውስጥ አለ። ሩታ ተኛ ትበል ወይስ አልተኛም ትበል? ያፈቅራታል ትበል ወይስ አያፈቅራትም ብላ ራሷን ታሳምነው። በራሳችሁ ቦታ ላይ ሆናችሁ ሁላችንም ነው መፍረድ ያለብን። ኮመንት ውስጥ ገብቼ ሳይ ነበርና በጣም ብዙዎች ሩታ ላይ እየወረዱባት አይቻሉ። አትፍረዱባት እንዴ! ብዙ የማያሳምን ነገር እኮ አድርጓታል። ብዙ ተስፋ የሚያስቆርጡ ነገሮችን እኮ ፈጽሞባታል። ከሷ አልፎ ተርፎ እኮ አራስ ቤት እንኳን ሆና አቤልና ብሩክ እኮ የሚያሳምን ቃላት ከሷ አንደበት ሰምተው ይዘው ሄደው እሱ ባይነግራቸውም ለሩታ ወይ አንቺ ሰላም ስጪው ወይም ደግሞ ከሄርሜላ ጋር ይጥፋ፣ ሄርሜላ ታፈቅሯለች ብለውታል እኮ። ማንን ትመን? እንዴት ትመን እንዴ? መኪናውን አምና ተቀበለች፣ ተከታይ ወርቁ ማምና ተቀበለች። የመጣላትን እየተቀበለች ከሆነ እሱ እዛ ጋር ያለውን ነገር ማቆም አይችልም ማለት ነው። ብዙ የሚያስጠረጥራት ነገሮችን እያደረገን ያለው አድርጓልም። እርጉዞና እንክብካቤ የሚያስፈልጋት አይዞሽ እግር ታጥባ እግሯን ማስያዥ ተደርጋ ስንት እንክብካቤ ተደርጎላት ምን አማረሽ ምን ልስራልሽ ተብላ ያላደረጋትን ዛሬ አራስ ቤት ላይ
ካሜራ ይዞ ነው ሲመጣ የምናየው። ከካሜራ ጀርባ ይጠይቃት አናቅም። ከካሜራ ጀርባ ምን ይዞ ይሄድ ምን ይዞ አይሄድ አናቅም። ሁሌ ካሜራ ደቅኖ ነው እሷ ጋር ሲሄድ የምናየው። ከወለደች 15 ቀን አለም ወር ሊሞላት ነው። በወር ውስጥ በካሜራ ብቻ ነው እሷን የሚያገኛት ወይ የሆነ ስጦታ ይዞላት ሲሄድ ብቻ ነው እሷ ጋር የሚሄደው ካሜራ ይዞ። ከካሜራ ጀርባ እውነት ፍላጎት ካለው በቃ ቤተሰቦቿ ጋር እኮ ነገራቶችን ፍትት ማድረግ የሚችለው እኮ ራሱ ፍላጎት ካለው ራሱ ባለቤቱ ነው። ፍትት አድርጎ እኔ በቃ እናቱን እሺ አባቱን በትክክለኛ በቃ ሽማግሌ የነበሩትን ሰዎች እኔ በቃ ትዳሬን ፈልጋለሁ፣ የልጄን እናት እፈልጋለሁ፣ እባካችሁን ሽማግሌ ሆኑልኝና ግቡና እኔ ቤትም እንደ ልቤ እንድገባ እንድወጣ አስደርጉኝ ብሎ ማለት እሱ ግን ተደፍኗል። ሲጀመር አብርሃም ተደፍኗል። ወግ አያቅ፣ ባህል አያቅ፣ ህግ አያቅ። በቃ ዝም ብሎ እሱና ራሱን ብቻ ነው ገንዘብ ደፍኖታል። ችግርም ካለበት ወደ ጸበል መውሰድ፣ ህመምም ካለበት ሕክምና መውሰድ እንጂ በእንደዚህ አይነት ሁኔታ ይቀጥላሉ ተስማምተው ሰላም ፈጥረው ተመልሰው አንድ ይሆናሉ ለማለት በግሌ ዘበት ነው። እስቲ ዳግም ከሷ ጋር የማይገናኝበትን መንገድ ይፍጠር። ሄርሜላ የምትባለው ሙጫ ጋር ማለት ነው። ዳግም ከሷ ጋር የማይገናኝበት አታምጣ ካለችው አታምጣ ነው። ሩታ ወርቁን አመነች አላመነች የሷ እንትን ነው። ወይም ደግሞ ሌላ ሰው አብሮት ያጋዛው ልጁን ብቻ ወይ ይዞላት ቢሄድ በቃ ልጇን አታምጣብኝ ካለች አትጭራሽ ቤቷ ድረስ አንጋግቶ ይዞባት ሄዶ በነገር ላይ ነገር ከሚያብስባት ማለት ነው። ቁጭ ብላ ነገር እንድታብሰለስል ነው እያደረጋት ያለው። ቁጭ ብላ ለምን ነገር እንድታብሰለስል? ደስተኛ ሆናችሁ ደህና መታችሁ ከዛ ደግሞ ደስታ የሚያደፈርስ ነገር እሷ ደስታችሁ ስላቃጠላት ደስታችሁ የሚያደፈርስ ነገር ሄዳ መለጣጠፍ በፊት ከነበረችበት አሞኛል አጠገቤ ስኖር ትድናለው ካሌት ክድናለው ስትል የምትለው ሩታ ታታየው። አትደንዝዙ። አንዳንዴ ስትናገሩ አትደንዝዙ። እሱም እኮ በሐሳብ ጭልጥ እያለ ነው ሄርሜላ እንዲህ አይነት ጥያቄ ስታቀርብለት ማለት ነው እንጂ በይብለው ኮስተር ያለ መልስ ሰጥቷት ወደ ትዳሩ ወደ ልጁ አልሄደም። እንዲህ ነው እንዴ ትዳር? እንዲህ ነው ፍቅር? እንዲህ ነው ልጅን መውደድና ልጅን መፈለግ? ብዙ ዋጋ ተከፍሎበት እኮ ነው ሰው ወደ ነበረበት ህይወቱ ሊመለስ የሚችለው። መምረጥ፣ መወሰን። አለበለዚያማ እንዴት ሆነን እንችላለን ወዳጅ? ማርክንና ቤዚን ተመልከቷቸው። በጣም ቁሽሽ ያለ ስራ የሚሰሩት ማለት ነው። ቁሽሽ ሄለንን ተመልከቷት። ትናንትና ስትል ነበር እኔ እኮ ወንድን መቀየር ሱስ አድርገው የያዙ ሴቶች ሴትን መቀየር ምንም መሆኑን ማሳየት ሱስ የሆነባቸውን ወንዶች ጌታ ሆይ ከሚዲያ ላይ አጥፋልኝ ነው የምለው። እግዚአብሔርን የሆነ በቃ ወንድ ቦርሳቸው አንዱ መጣ ሄደ። በቃ ለኔ ወንድ ብርቅ አይደለም። ገላሽንም እንዲህ ነው የምታገለባብጩ። ገላሽንም ላገኘሹ ለወመጣ ለሄደ ሁሉ እንዲህ ነው የምትሰጪው የምትረክሺው። ማንም ጨዋነሽ ብሎ ሊልሽ አይችልም። ትናንትና እኮ አመት ባልሞላሽ ጊዜ ውስጥ እኮ ነው ለሱ ራሴን አሳልፌ ሰጥቼሃለሁኝ ብለሽ ያልሽው። መቼም አልሰጠሁም አትዩ ስላላረገሽ። ከዛ ደግሞ ትቀጥያለሽ። አንዴ መንገድ ከተከፈተልሽ በቃ ትቀጥያለሽ። ለመጣ ለሄደ ሁሉ እግርሽን አንስተሽ አንሶላ ገፈሽ ገላሽን ታስተሰጫለሽ። ቢዝነስ ነው እናንተ ስራችሁ ሚዲያ ላይ ማለት ብርቅሽ ነው እንዴ ወንድ? ከቻልሽ መመለስ ከነበርሽ ጋር ምንድነው ማስቀናት የሚሉትስ ነገር ምንድነው? ማስቀናት ምንድነው? እሱ ምንድነው የሚባለው? መፈተን ምንድነው? መፈተን ምን ማለት ነው? መፈተን ማለት ፈተነሽ ልብሽ ወለቀ። ወንድ ስላቀያየርሽ ፈተንሽው፣ ሴት ስላገለባበጥክ ፈተንካት። እንዴት በፈተና ውስጥ አልፋችሁ ትልቅ ደረጃ ላይ ደረሳችሁ?
የምታሳዩት ወንድ ምንም መሆኑን በቃ በፈለኩት ሰዓት ላይ ቤት አገኘዋለሁ። ሴት ርካሽ ነው። ባገኘሁት ሰዓት ላይ እጂ አገኛታለሁ። ደግሞ በዚህ ዘመን ሴት ብላችሁ ትውልድ እንዲያስብ ነው እያደረጋችሁ ያላችሁት። ማርክ ትላንትና ቤዚ ከወንድ ጋራ ወይን ስትጠጣ አየና ራሱን ፌንት ሰርቶ ወድቆ አገኘ ነው ትላንትና አየነው። ዛሬ ደግሞ እሱ ቀጠለና ከዚህኛዋ ጋር አራቁት። ምንድነው የምታስተላልፉት መልእክት ምንድነው? ክብር የሚባል የሌላችሁ ወላ ለራሳችሁ ወላ ለቤተሰባችሁ። ለዚህ ነው ገንዘብ ደፍኗችኋል የምንለው። ገንዘብ ህሊናችሁን አሳጥቷችኋል። ስንት ገንዘብ የሌለው ሰው መስራት የሚፈልገውን እንዳይሰራ እያደረጋችሁ ያላችሁት። ገንዘብ እንዲማ ከሚመጣ ጥንቅር ብሎ ይቅር የሚል በትክክለኛው በሐቁ መስራት የሚፈልጉ እንዳይሰሩ እያደረጋችሁ ድራማ የማይሆን ድራማ እየሰራችሁ ሰው መስራት እየፈለገ እንዳይሰራ የምታደርጉ ምንድነው እሱ? የተርከሰከሰ የተርመጠመጠ ድራማ የሚያስጠላ ህይወት። መኪና የያዘ ወንድ ስለያሽ አንቺ ብልጥ ነሽ አሪፍ ነሽ አንቺ መነጽር ብርቅሽ ነው እንዴ? ለነገሩ ምንድነው የሆነ አባባል አለ ለእናንተ ለዩቲዩበሮች ለኢትዮጵያ ዩቲዩበሮች የማያዩን ነገር ኤፍሬምንና ህያብን ተመልከቷቸው። የህያብ ወንድም ቧከረየው ብሎ ካላለያያቸው ብሎ ይሄን ፎርጅድ በእንትን አሰርቶ ይዞ መጥቶ ይሄው እየማገጠብሽ ነው። በነገራችን ላይ እስከ መጨረሻ የምታዳምጡኝ ልንገራችሁ። ዛሬ ሄለንና ሃይሚና ብሩክ የሰሩት ቪዲዮ አይታችሁ ከሆነ በእያብና በማነው ስሙ ኤፋ የደረሰው ነው አሁንም የሚደርስባቸው ማለት ነው። ፈለገ ቤተሰብ ያውቃቸው ሚዲያ ላይ አንዳንዴ የምንናገረውና የምንሰራውን ካላወቅን ቤተሰብ ማለያየት ደረጃ ድረስ ይደርስባቸዋል። በቃ ያለያያቸዋል ቤተሰብ። ሚዲያ ላይ እንዲህ ብሎ ካለሽ ነገ ከጀርባ ደግሞ ላይልሽ የሚችለው ምን ምክንያት አለው? ሚዲያ ላይ የመጣችሁ ስጠኝ ካልሰጠሽኝ ካሜራ እየያዛችሁ የማይባል ሳሚኝ ካልሳምሽኝ ካልሳምኩ የማይባል ላርግሽ አርግኝ የማይባል ግግም ያላችሁ ሰገጤዎች ስግጥ ያላችሁ እኛ የእናንተ መጫወቻን ነው ግርም የምትሉ ማለት ነው። ለነገ ትውልድ ማታስቡ ነገ ልጆቻችሁ የሚያዩት ነገ እንዴ ማዬ እንደዚህ ነበር እንዴ እየተደራረጋችሁ እዚህ ላይ እየደረሳችሁት ማዬ አባዬ እንዲህ ነበር እየተነጋገራችሁ እዚህ ላይ ደረሳችሁት። ልጆቻችሁ ምን እንደሚሏችሁ በጣም ጠሬና ነኝ። ኢትዮጵያውያኖች ጠሬዎች ገና ምንም ነገር ያልደረሰ ገና ምንም ያልነቃን ያልበሰልን ስለምንም ነገር ዕውቀት የሌለን ስለተናገርንና ስላደረግን ብቻ ጎበዞች ወይም ደግሞ ፐርፌክት የሆነን የሚመስለን ግን ምንም ያልገባን ማለት ነው። ገና መሀይሞች እኛ ኢትዮጵያውያኖች መሀይሞች። ይገርማል። ስንቶቹን አይተን ስንቶቹን ተናግረን እንችላለን። ፍቅር ለሚዲያው ቀላል እመንት ነገ ስትገቡበት የሚጸጽታችሁን ማታውቁ። ለማንኛውም ይበቃኛል። አመሰግናለሁ። እንደናደሩ